በእኛ ቤተክርስቲያን አሁን ያው ሶስት አይነት ክፍል አለ በሶስት የተከፈለ ነው ቤተክርስቲያኑ አሁን ያለው አንደኛው እኛ ህጋዊ ቅዱስ ሲኖዶስ ብለን በህጋዊ በብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚመራ ሲኖዶስ አለ እሱ ነው እንግዲህ ህጋዊ ብለን የምናምነው ቤተክርስቲያን ከፖለቲከኞች ጋር ከምትደረብ ይልቅ ራሷ በራሷ የፖለቲካው ተጠቂ ስለሆነች ወይም ደግሞ ተጎጂ ስለሆነች ስለተሰደደች ራሷ በራሷ በአገሪቱ ውስጥ ነፃነት እንዲመጣ አንደኛው የትኛው ነው ምርጫችን የስደት ጉዟችን በየትኛው መርጠን ነው ልንኖር የምንችለው የሚል እንትን አስቀመጥኩ በየግል ተሰደን እንኑር ወይ እንደ ፖለቲካ እንደዚህ እንደ ኢኮኖሚ ስደተኛ ሆነን ካህን በመሆናችን ምክንያት ሌላ ስራ ከምንሰራ ይልቅ ታክሲ ከምንነዳ ሌላ ነገር ከምን ቤተክርስቲያን አቋቁመን ያን ቤተክርስቲያን እያገለገልን እስክንሞት ድረስ እንኑር ወይ በስደቱ ነው ለአንድነት መስራት ማለት ወደ ኢትዮጵያ ለመመለስ መስራት የሚል ነው ሃይማኖታችሁን አታመልኩም ተብለን አይደለም የተሰደድነው በነገራችን ላይ በኢትዮጵያ ሃይማኖትን አታምልክ የሚል ነገር የለም በነገራችን ላይ ይሄ ነው ጥበብ የተሞላው ነገር ግን ሃይማኖትህን እያመለክ እንኳን እኔን ካልደገፈህ አትኖርም ነው በዛን ጊዜ ትግረኛ ተናጋሪዎቹንና መንግስት በዛን ጊዜ ቀዳዳ አገኘ መከፋፈል ጀመረ ጳጳሳቱን አንተ ነው መሾምህ አንተ ነው አሁን ትግረኛ ተናጋሪዎች ለብቻ እንትን ብለው ይሄ የሆነው በነሐሴ ነው የተወሰኑ ጳጳሳት ተገንጥለው ከአሁን የቅድስት ሥላሴ መንፈሳዊ ኮሌጅ ዲን የሆኑት አቡነ ጢሞቴዎስ ኦፊስ ተሰበሰቡና 9 ጳጳሳት ናቸው አሁን ስማቸውን በትክክል መግለጽ አልችልም ግን 9 ጳጳሳት ተሰብስበው ከ9ኙ አንዱ እኔ አቡነ ማትያስ ነበሩበት ይባላል እነሱ ፓትርያርኩን አላወረዱም ተሰብስበው ፓትርያርኩ ይውረዱ እንደራሲውም ሲኖዶሱ ፈርሷል ብለው ሲኖዶሱን አፈረሱ አሁን ግቡና አስተካክሉት የሚለውን መርህ ይዘው ሲገቡ የገቡት ፈርሶ ከተሰራው ሲኖዶስ ነው የገቡት ስለዚህ ሳያስቡት ሁሉም ሆኗል ማለት ነው ስተኛውን ሲኖዶስ ደገፉ ማለት ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ኢትዮጵያ ፖለቲካ ስልጣን ላይ ወጡ ሰዎች ከመጡበት ጊዜ ጀምሮ ዝግው ያልቆመበት ጉዳይ ነው እንደሱ ነው አረፍተ ነገሩን ቀጥታ ያስቀመጥኩት የኢትዮጵያ ቤተክርስቲያን ችግር በዚህም ተባለ በዚያ በግራም ማለት በቀኝ ወደፊትም ማለት ወደ ኋላ ከፖለቲካ ጋር የተያያዘ ነው የኢኮኖሚው ችግር አይለያየንም አሁን እኮ ውጭ ሀገር ያለው ቤተክርስቲያን ኢኮኖሚካሊ የተሻለ ነው ከሀገር ቤት ተብሎ ነው የሚታመነው ገንዘቡ ኃይል ስላለው ነው እንጂ ብዛት ስላለው አይደለም በነገራችን ላይ እኔ ዘር በኢትዮጵያ ዘር ብዬ አላምንም ቋንቋ ነው እንጂ የዘር ልዩነት አለ ብዬ አላምንም እኔ እዚያ እንትን ሊቅም አይደለሁም በነገራችን ላይ ግን ሳየው የተለየ ዘር ከሌላ ሀገር የመጣ ዘር አላይም አባ ገብረስላሴ ጥበቡ ከአትላንታ አሜሪካ ወደዚህ ወደ ዋሽንግተን ዲሲ ብቅ ባሉበት ወቅት በኢትዮጵያ ወቅታዊ ጉዳይ ላይ ለመናገር ፈቃደኛ ስለሆኑ በተመልካቾች እንዲሁም በአድማጮች ስም ከልብ አመሰግናለሁ እኔም በጣም አመሰግናለሁ ስለጋበዛችሁኝ በጣም ጃስተልኝ አመሰግናለሁ አባ ገብረስላሴ እንግዲህ ሲኖዶሳዊ ጉዞ በኦርቶዶክስ ቀኖና ሲመዘን የሚል መጽሐፍ ጽፈዋል ምንድን ነበር ዓላማው መጽሐፉ በመጀመሪያ ደረጃ በእግዚአብሔር ስም አመሰግናለሁ እግዚአብሔር ይስጥልኝ እንዲህ አይነት ተቋም ሐሳባችን እንድንገልጽ እድል ስለሰጣችሁንና እንዲህም ይሄን አይነት እድልም ያመጣችሁ ሰዎችና በዚህ የምትሰሩ በእግዚአብሔር ስም አመሰግናለሁ እግዚአብሔርንም አመሰግናለሁ መጽሐፉ ዋና ዓላማው አጠቃላይ በኦርቶዶክስ ቤተክርስቲያን ያለው መሰረታዊ የሆነ የቀኖና መሰረትና ያቀኖና አሁንኛ ባለንበት ዘመን እንዴት እንደተጠበቀና እንዳልተጠበቀ ማሳየት ነው እና መጽሐፉ ወደ 5 ክፍሎች ናቸው ያሉት እስከ 4ኛው ክፍል ድረስ በጥንት ቤተክርስቲያን ቀኖና ማለት ምንድነው የክህነት አገልግሎት ምንድነው ካህናት ምንድነው የሥራ ድርሻቸው የጳጳሳት የሥራ ድርሻ ምንድነው
አንድ ካህንና አንድ ጳጳስ የሥራ ድርሻውን በትክክል ካልተወጣ የሚወሰደው መንፈስ ክህነታዊ እርምጃ ምንድነው? እነዚህን የሚገልጽ ነው። ከዚያ ቀጥሎ በሌሎች በታሪክ ውስጥ ቀኖና በታሪክ ውስጥና የሌሎች አብያተ ክርስቲያናት ቀኖናን ችግር በሚፈጠርባቸው ጊዜ ቀኖናን እንዴት እንደተጠቀሙ ማስረጃዎች የካቶሊክ ቤተክርስቲያን፣ የአርመን ኦርቶዶክስ ቤተክርስቲያን፣ የራሻ ኦርቶዶክስ ቤተክርስቲያን አሁን እኛ ባለንበት ችግር እንዴት እንዳለፉና ያንን እንዴት እንዳቃለሉት የሚገልጽ ነው። ከዚያ ወደ ወቅታዊ ወደኛ ነው የሚመጣው እና በእኛ ቤተክርስቲያን አሁን ያው 3 አይነት ክፍል አለ። በ3 የተከፈለ ነው ቤተክርስቲያኑ አሁን ያለው። አንደኛው እኛ ህጋዊ ቅዱስ ሲኖዶስ ብለን በህጋዊ በብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚመራ ሲኖዶስ አለ። እሱ ነው እንግዲህ ህጋዊ ብለን የምናምነው። ሌላኛው ደግሞ ያው አሁን ባለው መንግስት የተመደበ የተሾመ ወይም የተመደበ ነው። ብዙ ጊዜ እንደዛ ነው የምጠቀመው። እንደሱ አይነት በዚያ ስር የሚተዳደሩ አሉ። ሌሎች ደግሞ ከሁሉም አይደለንም ብለው በመጠኑ ወደ አገር ውስጥ የሚያደሉ ሲኖዶስ አይሰደድም፣ አገር ውስጥ ነው ያለው፣ እኛ አስተዳደሩን እንጂ ማንቀበለው ሲኖዶስን እንቀበላለን የሚል እንደዚህ አልፈሩም ዘወራሉ አልሸሹም ዘወራሉ የሚል አይነት ነገር ያለው እና የኔ ሐሳብ እነዚህን 3ቱን በማወዳደር የትኛው ነው እውነተኛ የሚል አሳይቶ በዚህ በስደተኛው ያለው አሰራር እርግጥ ነው እውነተኞች ነን፣ እርግጥ ነው ቀኖና ይደግፈናል፣ እርግጥ ነው ህጋውያን ነን እና ይሄንን ህጋዊነት እንዴት ነው እየሰራ ነው ያለ ነው የሚል ትንሽ ትችትም ያለው ነገር ነው የጽሁፉ እና በመጨረሻ ላይ ዓላማ መርና ስራ አነሳሽ ነጥብ ብዬ ቤተክርስቲያን በህብረተሰቡ ዘንድ ምን ሚና መጫወት እንዳለበት በተለይም በእንደዚህ አሁን ባለንበት የፖለቲካ ውጥረት ውስጥ አገሪቱ በፖለቲካ ውጥረት ውስጥ ባለችበት ጊዜ ቤተክርስቲያን የሞራል የበላይነትና የተሰሚነት የበላይነት ይዛ አንድ እርምጃ መውሰድ አለባት የሚል ሐሳብ ነው የጠቆምኩት እና በዚህ ሐሳብ ላይ ምንድነው ያደረኩት? ቤተክርስቲያን የእርቅና የሰላም ሚና ልትጫወት ትችላለች፣ የመሪነት ሚና ልትጫወት ትችላለች። የሞራል የበላይነት ስላለ ተደማጭነት ሊኖራት ይገባል። ሌላው ቤተክርስቲያን ከፖለቲከኞች ጋር ከምትደረብ ይልቅ ራሷ በራሷ የፖለቲካው ተጠቂ ስለሆነች ወይም ደግሞ ተጎጂ ስለሆነች ስለተሰደደች ራሷ በራሷ በአገሪቱ ውስጥ ነፃነት እንዲመጣ መንፈሳዊ ተቃውሞ መንፈሳዊ ትግል የሚል ይሄ የፖለቲከኞች የሚጠቀሙትን ቋንቋ ወይም ተርም መጠቀም አልፈለኩም። ለምሳሌ ዓላማ መርና ስራ አነሳሽ ነጥቦች ብዬ የተጠቀምኩት የፖለቲካ ፕሮግራም ብለው እነዚህ ፖለቲከኞቹ እንደሚሰሩት ነው። ስለዚህ እኔ የፖለቲካ ፕሮግራም አይደለም፣ ነገር ግን ዓላማ አለን፣ ዶክትሪኑ አለ፣ ቀኖናው አለ፣ ስርዓቱ አለ። ዓላማች ይህንን እንዴት አድርገን ነው ወደ ግብ የምናደርሰው የሚል 3 አይነት ምርጫዎች አስቀመጥኩኝ። አንደኛው የትኛው ነው ምርጫችን፣ የስደት ጉዟችን በየትኛው መርጠን ነው ልንኖር የምንችለው የሚል እንትን አስቀመጥኩ። አንደኛው በየግል ተሰደን እንኑር ወይ እንደ ፖለቲካ እንደዚህ እንደ ኢኮኖሚ ስደተኛ ሆነን ካህን በመሆናችን ምክንያት ሌላ ስራ ከምንሰራ ይልቅ ታክሲ ከምንነዳ ሌላ ነገር ቤተክርስቲያን አቋቁመን ያን ቤተክርስቲያን እያገለገልን እስክንሞት ድረስ እንኑር ወይ? ያን ከመረጥ ነው እሱ ሲኖዶስም አስፈላጊ አይደለም፣ ሌላም ነገር አስፈላጊ አይደለም። ይሄ ገለልተኛ ምን የሚለውም ነገር በዚያ ውስጥ ለመንካት ነው እንግዲህ ዋናው ነገር እንዲያስቡ ነው። እሱን ከመረጥነ ይሄ አንድነት የሚባለው ምን የሚለው አስፈላጊ ስላልሆነ የፖለቲካ ስደተኞች የኢኮኖሚ ስደተኞች ስለሆን ገንዘብ በማግኘቱ ላይ እንጂ ማትኮር ያለብን ወደ ሌላ ማትኮር የለብንም። ይሄን ከመረጥ ነው። ይሄን ካልመረጥ ነው ሁለተኛ ምርጫ እንምረጥ። ምን በስደቱ ነን በአንድ ላይ እንኑር። አንዲት በስደት ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች እንበልና እሱን በሁለት ቀኖናዊ እውቅና በሁለት ቀኖናዊ መስመር እንዲይዝ በሁለት መንገድ፣ አንደኛው መንገድ
አንድ አይዲ አንድ ፈቃድ አውጥቶ በስደት ያለች የኢትዮጵያ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካ ወይም የአሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካ ካልን ዋና ሄድኳርተሯ ሌላ ሀገር ነው የሚሆነው። ነገር ግን በዚያ ውስጥ ያለች ለማለት ነው፣ የቅርንጫፍ ለማለት ነው። ነገር ግን ከውስጡ ጋር መገናኘት ካልፈለግን አሜሪካ የኢትዮጵያ አሜሪካን ኦርቶዶክስ ቤተክርስቲያን ብለን ባንድ መታወቂያ አድርገን አንዲት ጠንካራ ቤተክርስቲያን ያንን ካደረግን ቀኖናዊ እንትን ያስፈልጋል፣ ትምህርት ቤት ያስፈልጋል፣ የዶክትሪን መመሪያ ያስፈልጋል። ወደ 6 ወደ 7 ነጥቦች ዘርዝር ያለው ማለት ነው። ሌላኛው ደግሞ እያንዳንዱ ባለበት ሆኖ በሀገረ ስብከት ሊቀ ጳጳስ አማካኝነት የአንድነቱ ይመጣል። ቀኖናዊ አንድነት የምንለው ማለት ነው። ያ ቀኖናዊ አንድነት እሱን እናርግ። እሱም ማይሰራ ከሆነ ደግሞ ሶስተኛውና የመጨረሻው በስደቱ ነው ለአንድነት መስራት ማለት ወደ ኢትዮጵያ ለመመለስ መስራት የሚል ነው። ይህንን ስናመጣ ለምንድን ነው የተሰደድነው የሚል ጥያቄ እናመጣለን። የተሰደድነው የፖለቲካ ችግር ስላለ ነው እንልና ዋና መሰረቱ የስደታችን ዋና መሰረት ፖለቲካዊ ከሆነ የፖለቲካ ስደተኞች ነን። በሃይማኖት ምክንያት የፖለቲካ ስደተኞች ነን። ምክንያቱም ሃይማኖታችሁን አታመልኩም ተብለን አይደለም የተሰደድነው። በነገራችን ላይ በኢትዮጵያ ሃይማኖትን አታምልክ የሚል ነገር የለም። በነገራችን ላይ ይሄ ነው ጥበብ የተሞላው ነገር። ግን ሃይማኖትህን እያመለክ እንኳን እኔን ካልደገፈ አትኖርም ነው ጥያቄው። አሁን ፖለቲካውና እምነቱ ተቀላቀለ። እሱ ብቻ ሳይሆን ምንድነው ልክ ነው እንደሱ አይነት ነው። አሁን ለምሳሌ የሃይማኖት ስደት የምንለው እኛ በመጽሐፍ ቅዱሳዊ ከሆነ አታምልክ ነው፣ አምልኮ አይፈቀድልህም ነው የሃይማኖት ስደት። ነገር ግን ይሄ የሃይማኖት ስደት እንዳንለው መንግስትን እስከተቀበልክ ድረስ ማምለክ ትችላለህ። ነገር ግን የመንግስትን ስራ ማስፈጸም አለብህ። ደግሞ የፖለቲካ ስደት እንዳትለው ፖለቲካ ውስጥ እኛ በመምረጥና በመመረጥ ውስጥ አንገባም፣ ፓርቲ አባል አንሆንም፣ ምን አንልም እና በጣም ችግር። ስለዚህ እኔ በቃ ይቅርታ ብጥር ያለ ነገር ይውጣ ከዚህ ላይ ነው የኔ ጥያቄ። መንግስት ከሱ ደጋፊ በቀር ሊያኖር ስለማይችል የሱ ደጋፊ ያልሆነውን አማኞች አሳዶናል። ስለዚህ ቤተክርስቲያን በስደት ላይ ናት የተባለችው ለዚህ ነው። ምክንያቱም የሱ ደጋፊዎች ስለሆኑ ነው እንጂ እዚህ ያሉት የሃይማኖት ነጻነት ኑሮ አይደለም። ስለዚህ የሃይማኖት ነጻነት የሚኖርህ የፖለቲካው ደጋፊ ስትሆን ነው የሚል ነው። ስለዚህ ይሄ ስለሆነ ነው እንግዲህ ይሄ ስለሆነ ሶስተኛውና መጨረሻው ማለት ነው። ይሄ ስለሆነ ቤተክርስቲያን ራሷ የፖለቲካው ተጠቂ ስለሆነች ይሄንን ማጋለጥ አለባት። ይሄ መርህ ህዝቡ ማወቅ አለበት። ይህንን ይዘን ነው ከፖለቲከኞች ጋር መስራት ያለብን እንጂ የፖለቲካ ተደጋፊ ሆነን አይደለም፣ ወይም የፖለቲከኞች ደጋፊ ሆነን አይደለም መሄድ ያለብን። እኛም ባለቤቶች ነን። እኛም የባለቤትነት መብት ሊኖረን ይገባል ነው። ስለዚህ ይሄ ነው የመጽሐፉ ዋና። መጽሐፉ እንዳሉት ሰፋ ያለ ነገር ነው የሚያነሳውና ራሱ ውይይት የሚቀሰቅስ በጣም ግን ባነሱት ነገር ላይ ለምሳሌ በኢትዮጵያ ያሉት አባቶች ደጋፊ ስለሆኑ ነው የተቀመጡት የሚለው ነገር ደጋፊማ ቢሆኑ ኖሮ ለምሳሌ ቀድሞ ፓትርያርክ አቡነ ጳውሎስ በነበሩበት ጊዜ ለረጅም ጊዜያት እርሳቸውን ሲቃወሙ ከእርሳቸው ጋር ውዝግብ ውስጥ ሲገቡ እስከ መደብደብ የደረሱበት ጊዜ ነበርና ቀጥታ ስርዓቱን የመደገፍ ነገር ሳይሆን ሳንሰደድ እዚህ ሆነን የሚመጣውን ነገር እንቋቋም የሚል ነገር በተወሰነ ደረጃ እነሱ ጋር ያለ ነገር ይመስላልና ያሉት ሁሉ ስርዓቱን ይደግፋሉ ብሎ መደምደም ይቻላል። ያሉት ሁሉ አይደለም። ዋና እንግዲህ ሁልጊዜ የዚህ አይነት ነገር ነው። ግለሰቦች ይኖራሉ፣ በውስጥ ያሉ ግለሰቦች ይኖራሉ። በመርህ ደረጃ ግን እነዚህ ሰዎች መጀመሪያ ተቀበሉት ነው የኖሩት። እነዚህን አቡነ ጳውሎስን እኮ ያስቀመጡት እነዚህ ሰዎች ናቸው። እነዚህ ሰዎች አቡነ ጳውሎስን ለማስቀመጥ ፈቃደኛ ባይሆኑ ኖሮ ተቃዋሚ ነበር የምንላቸው። እኔ አሁን በግሌ እኮ የምናገረው አቡነ ጳውሎስ በሚመረጡበት ጊዜ እኛ መግለጫ አውጥተናል። ባለፈውም እዚህ ጥያቄ ተጠይቄ ተናግሬያለሁ። ፓትርያርክ እያለ ፓትርያርክ አይመረጥም ወይም ፓትርያርኩ የሚወርዱበትን ቀኖናዊ
ማስረጃ አቅርቡ ነው የኛ ጥያቄ። ቀኖናዊ ማስረጃ አልቀረበልንም። እንግዲህ አንድ ፓትርያርክ ከፓትርያርክነት ስልጣን ወይም ደግሞ ያለውን ስልጣን እንዳይኖረው የሚያደርጉ እንትኖች አሉ፣ ቀኖናዊ መብቶች። እኛን ቀኖናዊ ግዴታዎች ልለው ይችላል። እኛን ቀኖናዊ ግዴታዎች ካላሟላ ነው አንድ ሰው እዚያ ቦታ ላይኖር የሚችለው። እንግዲህ አባ ገብረስላሴ አሁን ምናልባት እንግዲህ ይሄን ነገር ማነሳው በተለይ በውጭ ባሉ አባቶችና ሀገር ቤት ባሉት አባቶች መካከል ያው ድልድይ ለመስራት የተደረገው ሙከራ በአባቶቹ በኩል ፈቃደኝነት እንደነበር ለማንም ግልጽ ነው። ሂደቱን እንደሚከታተል ሰው በሚዲያም የተከታተለ በግልጽ ይረዳል። በዛን ወቅት ግን እርሶ ያው በግልጽ ይታወቃል፣ ደብዳቤም ጽፈው አቋሙን በግልጽ አንጸባርቀው ኃላፊነቱንም ተነጥቀው ነው ከሀገር የወጡት። ግን አገር ቤት ባሉት አባቶች አካባቢ አሁን አቶ ታምራት ላይኔ ራሳቸው በዊኪሊክስ ላይ ዊኪሊክስ ያጋለጠው ለአሜሪካው አምባሳደር ዶናልድ ማማቶ የተናገሩት ነገር አለ። ሁለቱ በውጭና በአገር ቤት ያሉ አባቶች እንዲከፋፈሉ ምክንያት የሆንኩት እኔ ነኝ፣ የሆነውን ደብዳቤ የፈረምኩት እኔ ነኝ። ስለዚህ አቡነ መርቆሬዎስ ከፓትርያርክነት እንዲወርዱ የመንግስት ግፊት ነበር። ያን የመንግስት ግፊት በወቅቱ መቋቋም ባለመቻል ወይ ደግሞ ያንን ማድረግ የቤተ ክርስቲያኒቱን ሕልውና አደጋ ላይ ይጥላል ብለው አስበው ያን ነገር የአቡነ መርቆሬዎስን መውረድ በተወሰነ ደረጃ ደግፈውት የሆኑ የሚል እንደው እድል ሊሰጣቸው አይገባም ወይ? እንደው አባቶቹን በጥቅል መጽሐፌ ላይ እሱን ገልጫለሁ። መጽሐፌ ላይ እሱን ያረጉበትን ዘዴም ነግረውናል። አክቹአሊ ነግረውናል። ያደረግንበት ምክንያት በጀት ተያዘ፣ ከፓትርያርኩ ጋር ሰላም አለ፣ መንግስት ይህን አለ ምን እናርግ? እሱ ብቻ አይደለም፣ መንግስት በጀት መያዝ ብቻ አይደለም። በፓትርያርኩ የተፈረመ ማንኛውም ደብዳቤ አንቀበልም። ሰፋ ሲያደርገው ደግሞ ቤተክርስቲያኒቱ ይህን ፓትርያርክ ይዛ ከኖረች በአገሪቱ ውስጥ የህጋዊነት መብት የላትም ወደ ማለት ነው የሄደው። ህልውናዋ ጥያቄ ውስጥ ገብቷል። ይሄ ጥያቄም የለው። ይህንን አንዲት ሌላ መጽሐፍ በሲኖዶስ ስም የተጻፈች መጽሐፍ አለች፣ የተከደነ የማይገለጥ የለም የምትል መጽሐፍ አለች። በዚያ ውስጥ ተብራርቷል። እና ምንድነው ያደረጉት? የሲኖዶሱ አባላት ተሰበሰቡ። እውነትን ነገር በአስቸኳይ ነው የተሰበሰቡት። መንግስት ሰላማዊ ሰልፍ እያስደረገ ምን ሲያስቸግር በነሐሴ 16 ሰበሰቧቸው። እሳቸውም ሰበሰቡ እና ሰብስበው ምን እናርግ፣ ይሄ ነገር በቤተ ክርስቲያን ነው ዘመቻው ይመጣ ሲባል እውነትን ነጋገር ከተባለ ጳጳሳቱ በሙሉ ከእርሶ ጋር ነን አሉ። እርሶ ጋር ነን አሉ። ሁሉ ነገር ተሰብስበው ሄደው ወይ እኛን አባሩ ወይ እሳቸው ሲል አይ እኛ እኮ መስራት ትችላላችሁ አሉ። እንደገና መንግስት ታጠፈ። መስራት ትችላላችሁ አሉ። እንደገና በሌላ እንትን አሉና መስራት ትችላላችሁ፣ ግን በቤተ ክርስቲያናችሁ ህልውና ላይ ኃላፊነት አይወስድም መንግስት የሚል ነገር ነው የመጣው። ስለዚህ ምንድነው ያደረጉት? እሺ እንደዚህ ከሆነ እሳቸውን ሳያማቸው አሟቸዋል ብለን እናውርድ። መውረድ አይደለም፣ በነገራችን ላይ እረፍት ይውሰዱ ነው የተባለው። እረፍት ይውሰዱ ተባለ እና እረፍት ይውሰዱ ተብሎ ደሞዛቸውም ሹፌራቸው ከነመኪናቸው ከነመኖሪያቸው እዚሁ እንዲቀመጡ፣ ስማቸው በየቤተ ክርስቲያኑ እንዲነሳ እንዳልወረዱ የሚታወቀው ምንድነው? ሁልጊዜ አንድ መንበር ባዶ አይሆንም። ለምሳሌ ፓትርያርኩ ቢሞት ወዲያውኑ ያን ዕለት መንበር ጠባቂ ተብሎ አቃቤ መንበር ይሾማል። በዛን ጊዜ ፓትርያርኩ ሲወርዱ አቃቤ መንበር አልተሾመም። ምክንያቱም አልወረዱ። አቡነ ዜና እንደራሴ ነበሩ። የሲኖዶስ ሰብሳቢ ነው የሆኑት። አቃቤ መንበር አልተባሉ። ምክንያቱም አልወረዱማ ፓትርያርኩ ስላልወረዱ። ግን የወያኔ መንግስት ፓትርያርኩ ወረዱ ብሎ መግለጫ ወጣ። ያን ማን ሊቃወም ይችላል? አልወረዱም፣ ወርደው ሳይሆን እረፍትን የተሰጣቸው ለሕክምና ነው ለምንድን ነው ተብሎ ነው ምክንያት። ግን አልገባቸውም። ራሱ የመንግስት በራሱ እንኳን ያን ጊዜ ዛሬም ቢሆን ብዙ እንዲህ አይነት ቴክኒካል ያስተዳደር ነገር የሚገባቸው አይመስለኝም ኃይል ካልሆነ በቀር እና አልገባቸውም። ራሱ ሲኖዶሱ ምን ታክቲክ እንደተጠቀመ አልገባቸውም እና በጀቱን ለቀቁ። እነሱ ያን የያዙትን በጀት የሚፈለገውም እሱ ነበር። ሰራተኛው ደሞዙ ተይዞ ነበር። ስራ ማስኬጃው ሁሉ ቀርቶ ነበር። በጀቱን ለቀቁ። የሚፈለገውም እሱ ነው። ከዚያ ሁለተኛ መስራት ተጀመረ። ፓትርያርኩ ምንድነው ያደረጉት የሚል ጥያቄ። ምንድነው ያደረጉት?
ሲባል በዛን ጊዜ ትግረኛ ተናጋሪዎቹንና መንግስት በዛን ጊዜ ቀዳዳ አገኘ መከፋፈል ጀመረ ጳጳሳቱን። አንተን ነው መሾምህ አንተን ነው አሁን ትግረኛ ተናጋሪዎች ለብቻ እንትን ብለው ይሄ የሆነው በነሐሴ ነው። ነሐሴ መጨረሻ ነው። መስከረም ጀምረን መስከረም፣ ጥቅምት፣ ህዳር 3 ወር ታይሳስ፣ ጥር፣ የካቲት፣ መጋቢት ድረስ ደና ቀጠለ። የካቲት ድረስ ደና ቀጠለ። በሲኖዶስ ስብሰባ አንድ ኮሚቴ ያለፈ 3 ወር እንደገና ሌላ ሁለተኛ ተመርጦ እየተካሄደ ያለ የተወሰኑ ጳጳሳት ተገንጥለው ከአሁን የቅድስት ሥላሴ መንፈሳዊ ኮሌጅ ዲን የሆኑት አቡነ ጢሞቴዎስ ኦፊስ ተሰበሰቡና 9 ጳጳሳት ናቸው። አሁን ስማቸውን በትክክል መግለጽ አልችልም፣ ግን 9 ጳጳሳት ተሰብስበው ከ9ኙ አንዱ እኒህ አቡነ ማትያስ ነበሩበት ይባላል። እነሱ ፓትርያርኩን አላወረዱም። ተሰብስበው ፓትርያርኩ ይውረዱ፣ እንደራሴውም ሲኖዶሱ ፈርሷል ብለው ሲኖዶሱን አፈረሱ እና ሄደው ቤቱን አሳሸጉት። ዋና መሪ የነበሩት አቡነ ገብርኤል ነበሩ። እና ኦፊሱ ታሸገ በሙሉ። ከዚያ እንትን ሲባል አቡነ ዜናን አወረዷቸው። ሲኖዶሱ ፈረሰ። ከዚያ ሰበሰቡና ከዚያ የሲኖዶስን አባላት መጥራት ጀመሩ። ሰዎቹ እነዚሁ 9 ጳጳሳት ማለት ነው። መጥራት ሲጀምሩ ተከፋፈለ የሲኖዶሱ አባላት። እናንተ ማን ናችሁ የሚል። ከዚያ መንግስት አንድ የምዕመናን ሽማግሌ ኮሚቴ አዋቀረ። ምን የሚል ነው ያዋቀረው? ግቡና አስተካክሉ የሚል እና ግቡና አስተካክሉ ሲል በዛን ጊዜ እነዚያ 9ኙ ኦልሬዲ ፓትርያርኩን አውርደው 9ኙ ማለት ነው አቃቤ መንበር ሹመዋል። ማንን? አቡነ ያዕቆብን። አሁን ግቡና አስተካክሉት የሚለውን መርህ ይዘው ሲገቡ የገቡት ፈርሶ ከተሰራው ሲኖዶስ ነው የገቡት። ስለዚህ ሳያስቡት ሁሉም ሆኗል ማለት ነው። ስተኛውን ሲኖዶስ ደገፉ ማለት ነው። ከዚያ ወዲያውኑ ወደ ምርጫ እንዲሄድ ተደረገ ማለት ነው። እና ተጠያቂነታቸው እዚህ ላይ ነው። መጀመሪያ ሞከሩ ጥሩ፣ ከዚያ እንደገና ተከፋፈሉና የኔ በሚል በስልጣን ተከፋፈሉና መጨረሻ ላይ ሁሉም ለዚህ በቁ ማለት ነው። ስለዚህ ተጠያቂነታቸው መጽሐፉም ላይ ይህንን ነው በስነ ስርዓት ለማብራራት የሞከርኩት። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ኢትዮጵያ ፖለቲካ ስልጣን ላይ ወጡ ሰዎች ከመጡበት ጊዜ ጀምሮ ውዝግቡ ያልቆመበት ጉዳይ ነው። እንደሱ ነው አረፍተ ነገሩን ቀጥታ ያስቀመጥኩት። የኢትዮጵያ ቤተክርስቲያን ችግር በዚህም ተባለ በዚያ በግራም ማለት በቀኝ ወደፊትም ማለት ወደ ኋላ ከፖለቲካ ጋር የተያያዘ ነው። አሁን እነዚሁ አባቶች ያ ሂደት መጀመሪያ መንግስት ጣልቃ ገባ፣ ለመከላከል ሞከሩ። መንግስት በጀቱን የሚያዘ በተለያየ መንገድ ጳጳሳቱን ለመከፋፈል ሞከረና የተወሰኑ ሰዎች እንግዲህ ይሄ ነገር ምንም ማድረግ አይቻልም ብለው አዲስ ፓትርያርክ ወደ መምረጡ ጉዞ ጀመሩ። ግን በኋላ አቡነ ጳውሎስ ፓትርያርክ ሆነው ከመጡ በኋላ አሁን እነዚሁ የሚጠቀሱት አባቶች ናቸው በዋናነት ረጅም ዘመን እርሳቸውን ሲቃወሙ የኖሩት እና በዛ የተቃውሞ ሂደት ውስጥ ሁሉ እንግዲህ ድብደባው ላይም የተወሰኑት ደርሰዋል፣ የተወሰኑት ደግሞ ድብደባው ላይ አልደረሱም፣ አልተደበደቡም። ግን በውዝግብ ውስጥ መቆየታቸው ከሲኖዶስ ውጭ ውሳኔ ውጭ ኃላፊነታቸውን ሲነጠቁ መኖራቸውም ግልጽ ነውና እኔ ይህን ማነሳው ምንድነው ምናልባት እንደው ድልድይ ይሰራ እንደሆነ ምክንያቱም ያን ያህል እንግዲህ አሁን እሱ ነው እኔ የማየው ሁልጊዜ ከቀኖና አንፃር ነው። እናንተ ሌሎች ሰዎች ከውጭ የሚያዩት ከመቃወም አንፃር ነው። ተቃውሞ ምንድነው ነው? እነዚህ ሰዎች ተቃውሞ አቡነ ጳውሎስ ትክክለኛ አይደሉም ብለው ሳይሆን ወይም ህጋዊ አይደሉም ብለው ሳይሆን የአቡነ ጳውሎስ የጠባይ ችግር ነው ያስቸገራቸው። አባ ገብረ ሥላሴ እሱንማ የመጀመሪያው ጥያቄ እኮ አቡነ መርቆሪዎስን ፓትርያርክነትማ ተገደው ነገር እንትን እኮ የተውት። ስለዚህ ከዛ በኋላ የመጣ አንድ ፓትርያርክ መጥተዋል። መንግስት የሚደግፋቸው ፓትርያርክ ደግሞ ችግራቸው ምንድነው? ጠባይ ቢስ መሆናቸው ነው። እነሱ ጋር አልስማማቸው ያለ ጠባይ ቢሳቸው ምንድነው? በ3 በ4 መንገድ፣ አንድ የገንዘብ ያባክናሉ፣ 2 ኮምፕሊትሊ ከፖለቲከኞቹ ጋር ተያይዘዋል፣ 3 የጠባይም ችግር አለ። እነዚህ ሊሸከሟቸው የማይችሉ ሆነ።
ስለዚህ እንትኑ ዋናው ይስተካከሉ አልስተካከልም የኛ በላይ ይሁኑ የኛ በታይ ይሁኑ እዚያ እና እዚያ ውስጥ ያለ ፍትጊያ የስልጣን ሽኩቻ ፍትጊያ ነው። አዎ ልክ ነው። እሱን ማረጋቸው እንደ ጀግንነት ከተቆጠረ ቀበለዋለሁ። ነገር ግን ያም ራሱ እንደገና ይከፋፈላሉ። ደግሞ ያንን አርገው ከተከማካከሩ ምን ካሉ በኋላ እንደገና ተከፋፍለው ደግሞ አንዱን ይወነጅላል አንዱን ይወነጅላል። አሁንም እንደዛው እኮ ነው። አሁንም ለምሳሌ ባለፈው 2-3 ሰዎች ይብቃ አሉ ተባለ። ሰዎችም ጠየቁኝ፣ እኔም አነበብኩኝ አንዳንድ እነሱ የተናገሩትን። ግን በመጨረሻ መግለጫ ሲያወጡ ምንም አይነት የተቃውሞ ነገር የለም። ሌላው ቀርቶ አሁን በዚህ ሰሞን እንኳን በሚደረገው በኢትዮጵያውያን በሚደረገው ነገር ምንም ቤተክርስቲያን በአገር ውስጥ አንድም ነገር ድምጽ ስታሰማ እናይም እና በፖለቲካው ታፍነዋል። ያ ማለት ግን እየተቸዋቸው አይደለም። እኔ ይገባኛል አባ ገብረ ስላሴ፣ ምክንያቱም ጉዳዩን በደንብ ተነስቶም እንዲብላላ ስለምፈልግ ነው። እርሶ አስበውበት በጥልቀት ነው የጻፉት። ብዙ ጊዜ እንደውም ጊዜ ወስዶም አንዳንዱ ሰው እያደረገ አይደለም። ይሄ ቀላል ነገር አይደለም። ግን እኔ ለምን ይሄን አያደርጉም የሚለው ነገር ጋር ስንመጣ ምናልባት አሁን እርሶ ከሚሉት በተለየ መልኩ ለምሳሌ የኢትዮጵያ ሙስሊሞች እንቅስቃሴ የተጀመረ ያን የኢትዮጵያ ሙስሊሞችን እንቅስቃሴ መንግስት የነዚህ ሙስሊሞቹን የአደባባይ ተቃውሞ አክራሪነት በሚል ፈረጀው። ያንን ተከትሎ ደግሞ የኢትዮጵያ ኦርቶዶክስ አባቶች ያንን እንዲያወግዙ የፕሮቴስታንቱም የካቶሊኩም ትልቅ መድረክ ተዘጋጀ በተባበሩት መንግስታት አዳራሽ። ከዛም ሰው አደባባይ እንዲወጣ ተደረገና እዛ ቦታ ላይ አሁን አቡነ ማቲያስ ያደረጉት ንግግር አለ። በፍጹም በጣም ኃላፊነት የተሰማው ንግግር ነው። በሃይማኖቶች መካከል ቅራኔ እንዳይፈጠር ትልቅ ኃላፊነት የተሞላበት ንግግር ነው ያደረጉት እና አንድ የሃይማኖት አባት አንድ ፓትርያርክ አደባባይ ወጥተው ያንን እንቅስቃሴ ቢያወግዙ ኖሮ ሰው ያምናል፣ ይቀበላል። እሱ ራሱ የተወሰነው ክፍል ሊቀበል ይችላል እና ከባድ ነገር ነበርና መንግስት እየገፋቸውም ቢሆን ኃላፊነት የተሞላው ነገር እያደረጉ ነው። ቢያንስ አቡነ ጳውሎስ ከነበሩበት ጊዜ ይሻላል። ይሄ ይሻላል ማለት ደግሞ አባ ገብረ ስላሴ ህጋዊነቱ ይቅር የሚል ጥያቄ አይደለም። እሱ ሆኖ ተቀይሯል። ምንም ጥያቄ የለውም። ይሄ ድምጹ ምኑ ተቀይሯል፣ ጥያቄም የለውም። ራሱ የአቶ መለስ መሞት በራሱ በአገሪቱ ያለው በችሎታ ማነስም ይሁን በምንም ይሁን በማናውቀው ነገር የሆነ አሁን ጋዜጠኛ ተመስገን ያጻፈውን አርቲክል አይቻለሁ። ኢህአዴግ ምን ያስጮኸዋል የሚል እና እዚያ ውስጥ ያሉ በመንግስት ውስጥ ያሉ ሰዎች ራሳቸው መንግስትን ለመተቸት መታየታቸው እንግዲህ የሆነ ለውጥ በሰው አይምሮ አለ ማለት ነው። ወይም ከፍርሃት የመራቅ ወይም አንድ ነገር ወደ አንድነት የሚስብ የሚል በመጻፌ ላይ የገለጥኩት ነገር አለ። ወደ አንድነት መሄድ ያለብን እስከ መቼ ነው? እስከ ምንድን ነው ምን ሄደው የሚል አስቀምጫለሁ እዚያ ላይ መጻፌ ላይ። አንድነት እንሄድ ከተባለ ሞዴሎችም አስቀምጫለሁ። ለምሳሌ ካቶሊክ እንደዚሁ ሶስት ፖፖች ነበሯት በአንድ ወቅት። እንዴት ነው ያንን ያቃለለችው? የአርመን ኦርቶዶክስ ቤተክርስቲያን በአሁኑ ጊዜ በራሱ 3 ፓትርያርኮች አሏት። ነገር ግን 3ቱ ፓትርያርኮች እርስ በርሳቸው እውቅና ተሰጣጣው ነው የሚኖሩት እና ይህንን አንደኛውን ሞዴል መውሰድ እንችላለን ለአንድነቱ ብያለሁ። በዚያ ላይም ኃላፊነት የተሰማው ነገር አስቀምጫለሁ። በዚያ ላይ ምንድነው ቀኖናዊ እናርገው፣ ያንን ቀኖናዊ የሆነውን ነገር ሞዴል እንስራና የትኛው ነው ለቤተ ክርስቲያኒቱ አሁን ላለንበት የሚጠቅመው የሚለውን ነገር እንወያይ የሚል ነገር ማስቀምጫለሁ። እዚያ ላይ ለውይይትም ራሱ ክፍት አለ በር እና የምንሄድበት ነገር ግን የመቻቻል ጉዳይ ብቻ መሆን የለበትም። አንድ ህጋዊ የሆነ ነገር በመጀመሪያ ደረጃ ስተቱን እንመን። የመጀመሪያው ነገር ስተት ተፈጽሟል፣ በዚህ አይተማመን። ከዛ በኋላ ኦኬ ይሄ ስተት ከተፈጸመ በቃ እንደዚሁ እንዳለን እንቅር፣ ያዋጣናል፣ አንድ እንሁን፣ ያዋጣናል። አንድ ብንሆን ይህንን ስተት ላለመድገም ምንድነው የምናስቀምጠው የሚል ነገር ነው ያስቀመጥኩት። ስለዚህ ህጋዊ በሆነ እና ችግራችን ራሱ የአንድነቱም ፕሮሰስ የነበረው ችግር 2 ችግር ነበረው። አንድ ራሱ አጀማመሩ ከራሱ ነው የተጀመረው። እነዚህ የሰላም ኮሚቴዎቹ ከላይ ነው የጀመሩት። የሰላም ሂደት በተለይ በቀኖና ቤተክርስቲያን የሰላም ሂደት ሲደረግ መጀመሪያ ምርምር ጥናታዊ ጽሁፎች ነው የሚቀርቡት። በሁለቱም መንገድ ጥናታዊ ጽሁፎች ይቀርባሉ በስነ ስርዓት እና በትንሽ በዝቅተኛ እንደዚህ በዚህ ኤክስፐርት የሚባሉ አይደል በእነሱ በኩል ጥናቱ ተጠንቶ ከቀረበ በኋላ ወደ ከፍተኛ አሁን የደረሰበት ወደ መጨረሻው 3ኛ ሌቭል ነበር መድረስ የነበረበት። ስለዚህ ከላይ ስለተጀመረ ሁሉም በንዴት ነው የቀረበው። ሁሉም ከመደማመጥ ይልቅ
የራሱን ነገር በመናገር ላይ ነው የተመሰረተው። ነገር ግን መጀመሪያ ጥናቶች ቀርበው እያንዳንዱ ለራሱ አንቦት ለቤተ ክርስቲያን ጉዳት የሚሰጠው ጥቅም ለቤተ ክርስቲያን ጥቅም የሚሰጠው ጉዳቱ ለህዝብ የሚሰጠው የህዝብ አስተያየት ከህግ አንፃር ከቀኖና አንፃር ታይቶ ሁለት ኤክስፐርቶች ተያይተው የሚያስማሙን እነዚህ ናቸው የሚለያዩን እነዚህ ናቸው በእነዚህ ተወያዩ ተብለው ቢሰጡ መጀመሪያ አንበው ቢመጡ ምናልባት ማይምሯቸው ለመስጠትና ለመቀበል ይስተካከል ነበር ነው። ስለዚህ ራሱ አካሃዱም ራሱ ትንሽ ችኮላ የተሞላበት ትንሽ ፍጥነት ያለበት ነገር ስለነበር ለዚያም ነው አለመስተካከሉም ወያኔን የሚያስደነገጠው እሱ ነው እንዴ አንድ ከሆኑማ እኮ እስካሁን ድረስ የሰራሁት ነገር ሊናድ ነው የሚል ነገር ለሱም መውጫ በር አላዘጋጀንም ነበር ማለት ነው። እንግዲህ አባ ገብረስላሴ ሁለት ነገሮች ለማንም ግልጽ ናቸው። በተለይ የመጨረሻው ሽምግልና ሂደት በተለይ የዳላሱ ላይ ጫፍ የደረሰ ነገር ነበር። ሌላው ቀርቶ አሁን ስልጣናቸውን የለቀቁት ፕሬዝዳንቱ እርሳቸው እንኳን የእርቁን ጉዳይ ገፍተውበት ሄደው በደብዳቤ እስከ መጻፍ ደርሰው ነበር። ግን ያው በሌላ በኩል ይሄንን ሂደት የማይደግፍ እውነተኛውን ስልጣን የያዘው አካል ጣልቃ እንደገባበት ይሄ ማለት ኢትዮጵያ ውስጥ የኢትዮጵያን ፖለቲካ ስልጣን የያዙ ሰዎች በሌላ እስካልተኩ ወይ ደግሞ ራሳቸውን ካልለወጡ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ መፍትሄ እንደማያገኝ ለማንም ግልጽ ሆኖ ወጥቷል። የዛ ነው ያህል ደግሞ አቡነ መርቆሪዎስ ፓትርያርክ ናቸው የሚለው ላይ ጥያቄ የሚያነሳሱ ያለ አይመስለኝም። ይሄ ገለልተኛውም ስደተኛውም አገር ቤትም ያሉት እንግዲህ ምንም የአቡነ መርቆሪዎስን ፓትርያርክነት የለቀቁበት ሂደት ላይ የህጋዊነት ጥያቄ እስካሁን ሲነሳ አላየንም። አንድ በወቅቱ ተጽፎ ነበር ዜና ተዋህዶ ላይ በራሳቸው ጥያቄ በህመም ሳቢያ ለቀቁ የሚል ነገር ነው። እሱ መቼም ይሄንን አምኖ እስካሁን ሲከራከርም ያለ የታየ ሰው የለምና ዞሮ ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒት ውስጥ የሚደረገው ጣልቃ ገብነት ሲቆም ነው ችግሩ የሚፈታውና እናንተ ደግሞ ትልቅ ኃላፊነት ነው ያለባችሁ። ስለዚህ ነው ይሄ አንዳንዴ በልህ በመናም የሚደረገው ነገር ለምእመናኑም ለሀገሪቱም ችግር እንዳይሆን እሱ ላይስ እንደው ምንድነው መደረግ ያለበት? እንሶም እንደ ሃይማኖት አባት በተለይ ደግሞ ቴዎሎጂም በጣም እያጠኑ ይመስለኛል። እኔ መቼም አሁንም ቢሆን ሁለት ነገር ነው። አንደኛ እውነት የሆነው ነገር እስከወጣ ድረስና እውነት እስከታወቀ ድረስ በዚያ እውነት ላይ ሁሉም ሰው እንዲሳተፍ ማድረግ ነው። አሁን የኛ ችግር የሚመስለኝ ህዝቡን አናሳትፈውም። በተለይ ይሄ በዚህ የውይይት መድረክ የመክፈት ችግር አለብን እንደሚሰማኝና የውይይት መድረክ ቢከፈትና እንዳልኩት ነው ጥናታዊ ጽሁፎች ቀርበው በእነዚያ ጥናታዊ ጽሁፎች ላይ የውይይት መድረክ ቢከፈት ህዝቡ ደንበኛ የሆነ ግልጽ የሆነ አስተያየት ቢሰጥ ከእውነት አንፃር ማለት ነው። ከዛ በኋላ እንደተባለው የትኛው ነው ለቤተ ክርስቲያን የሚጠቅመው? ቀኖና ቤተ ክርስቲያንም እንደተጠበቀ ሆኖ ነገር ግን ደግሞ ህዝቡም እንዳይጉላላ አንድነታችንም እንዳይቀጭጭ የቤተ ክርስቲያን እድገትም ወደ ኋላ እንዳይል የትኛውን ነው መስራት ያለብን የሚለው ነገር በእውነት በጥልቅ መጠናትና መሰራት ያለበት ነገር ነው ያምናለሁ። እኔ በዚህ 100% አምናለሁ። ለዚህ ነው መጽሐፌንም የጻፍኩት የመወያያ አጀንዳ እንዲሆን ነው እንጂ ፍጹም የሆነ ነገር እንዲሆን አይደለም። እንደውም ብዙዎቹ ያልተደሰቱ ሰዎች አሉ በእኔ መጽሐፍ በተለይ በእኛ በኩል ማለት ነው። እንዴ ይሄማ የአንዳንድ ጊዜ እኮ የቤትን ገመና ማወጣ ምን አይነት ነገር በዚያም እኔ ሶስቱንም እኩል ነው ያየሁት። በገለልተኛ ያሉትንም ስተታቸውን ተናግሬያለሁ። በአዲስ አበባ ያሉትንም ህገወጥነቱን እንዴት እንደሆነ ተናግሬያለሁ። በእኛም በኩል ደግሞ ያሰራራችንን ነገር ትክክል ማድረግ እንዳለብን ተናግሬያለሁ። እና ይሄ እኔ ምንድነው እማምነው አሁን ባለሁበት ደረጃ እማምነው ቤተ ክርስቲያን እንዲሁና ከቀጠለች ልትኖር አትችልም። በአንድም ሆነ በሌላ የቤተ ክርስቲያን አንድነት መፈጠር መቻል አለበት ነው። ይሄንን እንዴት እናምጣው ለሚለው ነገር አሁንም ቢሆን ጥልቅ ጥናት ያጠኑ ሰዎች መመሪያ አውጥተው የመወያያ አጀንዳ ወጥቶ ጥልቅ በሆነ ጥናት ካልተወያየን በቀር እንደዚህ እንደሌላው ፖለቲካ በግርግር እንትልነው ልክ የፖለቲካውም እኮ ችግር እሱ ነው። እውነት እንነጋገር ከተባለ ጥልቅ የሆነ ውይይት የይቅርታ ነገር ስለሌለ ነው አሁን ከባድ ነገር ጥርጣሬ ውስጥ የምንገባውና በእውነት እንነጋገር ከተባለ ልዩነቱ በፍጹም የሚያጠፋ እንጂ የሚጠቅም ነገር አይደለም። ምንም የሚያመጣው ጥቅም የለም። ከድካም ውጪ ሊያመጣው የሚችለው ጥቅም የለም። ግን ያ ሲባል ደግሞ እንዲሁ ዝም ብለን የላይ ነገር ሰርተን ካረግ ነገም ቢሆን ያው ፍርስርስ ማለቱ ነውና መሰረታዊ የሆነ ነገር ሰርተን እንለፍ ነው። በጣም ሰደው አባገር ስላሴ ቀደም ያው በጻፈው ዞሮ ይተስከሷል
አካባቢ ባሉ ሰዎች አሁን እዚህ ላይ ሲያነሱ የነበረው ነገር ላይ ራሱ እንደሆነ ጥያቄ የሚያስነሳ ነው። እንዲህ በውጭ ያሉት አብያተ ክርስቲያናት በአንድነት ተሰባስበው በአንድ ማዕከል ስር የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ ወይ ደግሞ በአሜሪካ ከሚል ሌላ ቦታ ዋናው ያለ ስለሚመስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካ የሚል ነገር ያ ደግሞ ራሱ የተገነጠለ ነገር ሊሆን አይችልም ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አለች። የትም ቦታ የሚኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርንጫፍ ነው መሆን ያለበት። ያ የቅርንጫፍነት ስሜቱን አጥፍቶ ራሱን ችሎ አንድ ለምሳሌ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ እንደወጣው የአይነት ስሜት ደግሞ ያው መከፋፈሉን እያሰፋው እንዳይሄድ እሱን ነው ለአስተያየት ነው የሰጠሁት። ለምሳሌ አሁን ባለንበት ደረጃ እንዲህ የሚባሉ ቤተክርስቲያኖች አሉ። አሁን የግሪክ ኦርቶዶክስ ቤተክርስቲያን አለች እና በመንፈሳዊ በግሪኩ ስር ናት። አክቹአሊ በስታንቡሉ ስር ናት በመንፈሳዊ ነገር ግን በራሷ ባስተዳደሯ አሜሪካ ናት። አሜሪካን ኦርቶዶክስ የሚባል አለ። የራሻ ኦርቶዶክስ ቤተክርስቲያን የነበረ አሁን ግን አሜሪካን ኦርቶዶክስ ተብሎ ራሱን የቻለ አቶ ሶፎለስ የሚሉት ራሱን የቻለ ቤተክርስቲያን የሚል አስቀምጥ አለ። እንደዚያ የምናደርግ ከሆነ ሁለት ጥቅም አለው። አንደኛው የኢኮኖሚው ችግር አይለያየንም። አሁን እኮ ውጭ ሀገር ያለው ቤተክርስቲያን ኢኮኖሚካሊ የተሻለ ነው ከሀገር ቤት ተብሎ ነው የሚታመነው። ገንዘቡ ኃይል ስላለው ነው እንጂ ብዛት ስላለው አይደለም። እና ማን ይቆጣጠር ገንዘቡን ምን የሚል ፍጥጫ ስለሚመጣ እያንዳንዱ ያለውን ገንዘብ ይዞ በመንፈሳዊ በዚያ ቢሆን የሚል አንድ አለ። ነገር ግን ራሱን ችሎን በዚህ ቢሆን ትምህርት ቤት ማቋቋም ይቻላል፣ የቴዎሎጂያን ማቋቋም ይቻላል፣ እድሉ አለ፣ ትልቅ እድል ይኖራል እና ማደግ ይቻላል የሚል አመለካከት ነው። ግን ያ አንደኛው ሐሳብ ነው። ሌላኛው ሐሳብ ደግሞ እንዳልኩት ቤተክርስቲያንን ለአንድነት መኖር የሚለው ነው። ለአንድነት መኖር የሚለው እንዳልኩት መንግስት እስካልተቀየረ ድረስ ቤተክርስቲያን አንድ ልትሆን አትችልም። ስለዚህ ትግላችን በሙሉ በውጭ ያለነው ሰዎች አንድ ሆነን ይሄ መንግስት በሚቀየርበት ላይ ቤተክርስቲያንን ማብራ አስተዋጽኦ ማድረግ አለባት። ያ ሲቀየርና ፖለቲካዊ ነጻነት ሲኖር ነው አንድነት የሚኖረው የሚለው ነው። ያ ከሆነ ይሆናል። ያ ካልሆነ ግን ያው መገንጠሉ ነው የሚሻለው። ምክንያቱም አያሰራማ እንትን ለብቻ ሆኖ በስደት የሚለውን የተጠቀምነው ለዚህ እኮ ነው። በስደት የሚለው የተጠቀምነው ለዚህ ነው። አሁን እዚሁ ላይ እንቅስቃሴ በተመለከተ እንግዲህ እንደጋግሞ ያሉት ነገር አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች አንድነት የሚመጣው ቤተክርስቲያኒቱ አንድ ነች ነው የአባቶቹ አንድነት የሚመጣው በዚህ ጉዳይ ላይ በደቡብ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ላይ ጣልቃ የገባ አካል አለ። መንግስት እሱ እጁን ሲያነሳ ነው እንግዲህ በተረጋግሞ እንደሚታየው እጁ እየተነሳ አይደለም። ስለዚህ ይህን ነገር ለመለወጥ መንፈሳዊ ተቃውሞ የሚል ነገር አንስተዋል። ምንድን ነው እንደ ፖለቲከኞቹ ሳይሆኑ የሃይማኖት አባቶች መንፈሳዊ ተቃውሞ ማድረግ አለብን የሚል ነገር ምን ማለት ነው? እሱ እንግዲህ መንፈሳዊ ተቃውሞ የምለው ምንድነው? እኛ የፓርቲ አባል ሆነን ይሄኛው ፓርቲ ይመረጥ ይሄኛው ፓርቲ እንትን አይመረጥ ብለን ፓርቲዎችን መደገፍ የለብንም ነው። ግን እንደ ኢትዮጵያዊ ነጻነት ያስፈልገናል። ማንም ነጻ እንዲወጣ እንፈልጋለን። ከዚያ የበለጠ ግን እንደ ሃይማኖት አስተማሪዎችና አገልጋዮች ደግሞ ህዝብ በሙሉ ነጻነት ማግኘት አለበት ስንል ጨቋኞችን እንቃወማለን እንላለን። ጀስቲፊኬሽን የምናደርገው ሰው ነጻነት አለው፣ ሰው እግዚአብሔር የፈጠረው ሰው በነጻነቱ የመኖር መብት አለው የሚል ነው የምናደርገው። እሱን ይዘን ስንነሳ ሁልጊዜ የጨቋኞች ተቃዋሚዎች ነን። ፖለቲከኞች ግን አይደለንም። በነገራችን ላይ ተቃዋሚዎች ነን። ተቃዋሚነታችን ስልጣኑን ልንወስድ ሳይሆን ወይ ራሱ እንዲቀየር እናደርጋለን ወይ በሌላ እንዲቀየር እናደርጋለን። በሌላ እንዲቀየር የምናደርገው ያኛውም አምባገነኑን እንዲገዛ ሳይሆን የተሻለ ሆኖ አገሪቱ ህዝቡ በነጻነት እንዲኖር የሚል ነው። ስለዚህ ይሄኛው ተምሳሌት ወይ ሞዴል የነ ማርቲን ሉተር ኪንግ ሞዴል ነው። ይሄ አሁን የምለው ሞዴል ማለት ነው። እሳቸውም እንዳሉት እኛ ትክክል ካልሆን እግዚአብሔር ትክክል አይደለም። እኛ ለነጻነታችን መቆማችን ትክክል ካልሆነ እግዚአብሔር ሰውን ባሪያና በአምሳሌ ፈጥሬዋለሁ ማለቱ ትክክል አይደለም። እኛ ትክክል ካላደለን የአሜሪካን ህገ መንግስት ራሱ ትክክል አይደለም ብለው ነው የተቃወሙት። እና
ምን ማለት ነው? እኛ የአሜሪካንን የዘረኝነት ስርዓት መቃወም ትክክል ነን ማለት ነው። ምክንያቱም ሰው ነው የሚለውን ነው ዶክተር ማርቲን ሉተር ይዘውት የተነሱት። ሰው ነው። ሰው ከሆነ የተፈጠረው በእግዚአብሔር አርአያና ምሳሌ ነው። ስለዚህ ይሄንን የአሜሪካ መንግስት መደገፍ መቻል አለበት። ምክንያቱም ኮንስቲቲዩሽኑ ራሱ ለሰው መብት ነውና ይሄን የማይቀበል ማንኛውም ነገር ትክክል አይደለም ነው እሳቸው። ተመሳሳይ ነገር ነው እኛም የምንለው በኢትዮጵያ ምድር ማንም ሰው እንደ ኢትዮጵያዊነቱ መኖር መቻል አለበት። የፈለገውን ያምልክ፣ የፈለገውን ይስራ፣ የማንንም መብት ሳይነካ የራሱ መብት ግን ይጠበቅለት ነው። ይሄንን ነው መንፈሳዊ ያልኩት። የፖለቲካ ፓርቲዎች አባል ሆነን ወይም ተመዝግበን ወይም ለስልጣን ሳይሆን ሰው በሰውነቱ በነጻነት እንዲኖር እናደርጋለን። ያንን ስንል ግን አምባገነኖች እንቃወማለን ማለት ነው። አሁን እንግዲህ ብዙ ጊዜ ለሃይማኖት አባቶች ለምንድነው ይሄን ነገር አደባባይ ወጥተው ሲናገሩ የሃይማኖት አባት አይጠበቅም ፖለቲካ ውስጥ መግባት የለባቸውም ተብሎ ብዙ ጊዜ ስለሚነሳ ነው ጥሩ አድርገው ያብራሩት ይመስለኛል። እሱ ነው እንግዲህ ፖለቲካ ምንድነው ነው። እኔ ፖለቲካ ሰው ስላልሆንኩ ፖለቲካን መተንተን እቸገራለሁ። ግን የሚመስለኝ ፖለቲካ የአንድ መንግስት አቋም ነው። የዚያ መንግስት ደጋፊ ፖለቲከኞች ናቸው፣ ተቃዋሚ ፖለቲከኞች ናቸው። እኛ ግን ከፖለቲከኝነት ይልቅ ብሔርተኝነት ወደሚለው ብንሄድ ወይም ደግሞ የሰው መብት አስጠባቂዎች ወደሚባለው ብንሄድ የተሻለ ነገር ነው። ስለዚህ አሁን የኛ ህዝብ የሚቸገረው ሰብአዊ መብትንና ፖለቲካን ለይቶ ማወቅ ላይ ነው ይመስለኛል። አሁን ለምሳሌ አሁን ያለውን የኢህአዴግን መንግስት መቃወም ማለት ፖለቲካ ነው ለዚያ ኢትዮጵያ ላሉ ሰዎች። ውጭ ላለው ደግሞ የነጻነት አዋጅ ነው። እንደገና ደግሞ ልክ ባለፈው እዚህ አንድ ወንድም እውነት ማለት መለስ ነው ብለው የተናገሩት ሰው ለነዚያ ሰዎች ወንጌል ነው እሱ። በቃ ጥሩ ወንጌል ሰባኪ ነው። ለኛ ደግሞ የአድርባይነት ፖለቲካ የእግዚአብሔርን ነገር ለአድርባይነት ፖለቲካ ተጠቀሙበት እንላለን። ስለዚህ የት ላይ ነው የቆምክበት ነገር ነው ፖለቲከኛ የሚያሰኝህ። የቆምክበት ነገር ማለት ምንድነው? አንተን የሚቃወምህ እኔን የሚቃወመኝ ሰው ከሆነ የምናገረው ነገር ሁሉ ፖለቲካ ነው። እውነትን ብናገር ፖለቲካ፣ ምክንያቱም እሱን እቃወመዋለሁ። እንደዚህ አይነት ነገር ነው። ስለዚህ እኔ የማየው ፖለቲካን ከሰብአዊ መብት መለየት መቻል አለብን። በኢትዮጵያ አሁን የሚደረገው ነገር ለኔ የኢትዮጵያን አሁን ያሉትን ሰዎች መቃወም ለኔ የእህቶችን፣ የወንድሞችን፣ የእናቶችን፣ የአባቶችን በኢትዮጵያ ያሉት ከሽማግሌ እስከ ትልቅ ያሉትን ሰዎች የከፋፈለ ክፉ መንፈስ ስለሆነ እሱ መወገድ እንዳለበት ስለማመን ነው። እንዲህ አይነት ክፉ መንፈስ በኢትዮጵያ መኖር የለበት። ምክንያቱም ኢትዮጵያውያን ድሆች በድህነታቸው እኩል ድሃ ሆነው የኖሩበት፣ ትንሽ አላችሁ የሚባሉትም በዚያው ባላችሁ አቅም እኩል ሆነው የኖሩበት አገር እንጂ በዘሩ ወይም በነገራችን ላይ እኔ ዘር በኢትዮጵያ ዘር ብዬ አላምንም። ቋንቋ ነው እንጂ የዘር ልዩነት አለ ብዬ አላምንም። እኔ እዚያ ሊቅም አይደለሁም። በነገራችን ላይ ግን ሳየው የተለየ ዘር ከሌላ ሀገር የመጣ ዘር አላይም። እኔ ኢትዮጵያዊ የሆኑ ነገር ግን በተለያየ ቋንቋ የሚናገሩ ሰዎች ናቸው። ይህንን ለራሳቸው ስራ ጥቅም፣ ለራሳቸው ስልጣን ጥቅም ብለው የሚናገሩ ሰዎች መቃወም ለኔ ከወንጀልም በላይ ወንጀል ነው። በጣም ነው አመሰግነው አባ ገብረስላሴ። በእውነት ሰፋ ያለ ጉዳዮችን ተነስተዋል። በአጠቃላይ ጉዳዮች ላይም በዝርዝር ሄደውበታል። በማጠቃለያ እንደው ብዙ ቀደም ሲል የዚህ የተለያዩ የዓለም አብያተ ክርስቲያናትን በተለይ ኢትዮጵያ ኦርቶዶክስ አብያተ ክርስቲያናትን እየጠቀሱ ላይ ነበርና በዛ ዙሪያ እያጠኑ ነው እርሶ? አዎ እኔ ታሪክ ደስ ይለኛል። አሁን ዲሰርቴሽን የምሰራው ዲሰርቴሽን ፕሮጀክት ይሉታል የምሰራው ሳክራሜንታል ሊደርሺፕ የሚል ነው። ማለት የሚስጥራት የመሪነት ሚና በሚስጥራተ ቤተክርስቲያን የመሪነት ሚና የሚል ነው። ለዶክተር ዲግሪ ነው? አዎ የዶክተር ኦፍ ሚኒስትሪ እሱ ነው እየሰራው ያለሁት። እና ግን ታሪክ ደስ ስለሚለኝ ብዙ የታሪክ ትምህርቶች ወስጃለሁ። ብዙ የታሪክ መጽሐፎችም ትንሽ አነባለሁ ያው በመጠኑ
እሱን አረጋለሁና ያጠና ትምህርት ቤት የሄድኩትም የኦርቶዶክስ ትምህርት ቤት ነው እዚህ ሴንት ቭላዲሚርስ የሚባል አለ ኒውዮርክ ከሱ ነው እና የካቶሊክ ትምህርት ቤት አለ ደግሞ እዚህ ሲያትል እዚያ ነው የሄድኩትና የጥንት ትምህርት ቤቶች ነው የሄድኩባቸው ትምህርት ቤቶችም እና ለዚህ ነው እንትን ያልኩት በጣም ነው ማመሰግነው አባ ገብረስላሴ እንግዲህ በመጨረሻ የሚያክሉበት ነገር ካለ ድሉ አይ እኔም ማክልበት መጨረሻ በሶስተኛ ደረጃ ይሄ ችግር እንዴት መጣ የሚለውን ነገር አንድ ቃል ልጠቀምና እንግዲህ እኛ የምንታወቀው መለያችን እግዚአብሔር ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው በመዝሙረ ዳዊት የተነገረው እና እኔ እንደሚመስለኝ እና እንዳመንኩት ኢትዮጵያውያን እዚህ ትንሽ ወጥተዋል እጆቻቸውን ወደ ሌላ ዘርግተዋል ድሮ ወደ ኮሚኒስት አሁን ደግሞ ወደዚህ ወደ ካፒታሊስቱ ወደዚህ ወደ ሀብታሞቹ ወደዚያ ነው እጆቻችን የዘረጋ ነው እና አሁን ይሄ ጊዜ የዘረጋንባቸው በነገራችን ላይ መልስ አልሰጡንም ሁሉም አከሰሩን እንጂ አንድም መልስ የሰጠን የለም ስለዚህ ወደ ኪሳራ እጆቻችን ከምንዘረጋ ወደ አምላካችን እጆቻችንን እንዘርጋ እኔ ለማገለግልበት ቤተክርስቲያን ይሄን ብቻ ሳይሆን አንድ አመት ሆኖናል እኛ ሱባኤ የንስሐ ቀን በሳምንት አንድ ቀን በወር አንድ ቀን ከያዝነ አሁን ይሄ ነገር ሲፈጠር በየሳምንቱ የሱባኤ የንስሐ ቀን አድርገን ምህላ እናደርጋለን በየሳምንቱ እሁድ እና ይሄን የሚሰሙ ሰዎች ይሄን የሚያዳምጡ ሰዎች መፍትሄው የኢትዮጵያ መፍትሄ መለኮታዊ መፍትሄ ነው የሚያስፈልገው ለመለኮታዊ መፍትሄ ደግሞ የይቅርታ የፍቅር የይቅርታ ልብ ሊኖረን ይገባል ስለዚህ ሁሉም ሰው ወደ ይቅርታ ተመልሶ በይቅርታ ልብ ብንኖር እግዚአብሔር ይችን ሀገር ይህንን ደም አንድ ቀን ይህንን ያብሰዋል ይህንን ገመና አንድ ቀን ይሸፍነዋል ስለዚህ ይሄንን ማድረግ እንዲቻል ነው ጥሪ ማቀርበው እኔም በእውነት ስለሰጣችሁኝ እድል በጣም ነው ማመሰግነው በጣም አመሰግናለሁ በጣም ደስ የሚል ነው ኢሳት እና እግዚአብሔር አመሰግናለሁ ክቡራን ተመልካቾቻችን ከአባ ገብረስላሴ ጥበቡ ጋር ያደረግነው ቃለ መልስ በዚህ ተጠናቋል ጤና ይስጥልን እንመርቃቸው ብለን ያዘልቃቸው to